ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮኒውስ ቤተሰቦች ለዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርኛ ዜናዎችን ነግራችኋለሁ። አብራችሁ ቆዩ። አቶ ጌታቸው ረዳ እስካሁን ማተም በጀነው የጊዜያዊ አስተዳደሩ ፕሬዝዳንት ምን ሆነ ሲሉ ተናገሩ። አቶ ጌታቸው ረዳ አስተዳደሩ ጠቅላላ እድሜው አብቅቷል፣ በፌደራል መንግስት በኩል አዋጁ መራዘም አለበት ሲሉም ተደምጠዋል። የሳቸው ምክትል የሆኑትና አቶ ጌታቸው ከተገናኘን 9 ወር ሆኖናል፣ ስልክ ያጠፉ ስራ ይሰሩም ያሏቸው ሌተናል ጄኔራል ታደሰ ወረደ ግን አዳኝና ታዳኝ አሸናፊና ተሸናፊ አባራሪና ተባራሪ የለም ሲሉ ተደምጠዋል። ሁለቱ አመራሮች አንዱ በመቀለ አንዱ በአዲስ አበባ ሆነው የሰጡታቸውን መግለጫዎች ተመለከተ በዝርዝር አዘጋጅተናል። በእናቱ ዮሐንስ ባያሌክስ መዝገብ ላይ የአቃቢ ሕግ ምስክሮች መሰማት ተጀምሯል። በሽብር ወንጀል ክስ የቀረባቸው የአማራ ክልል ምክር ቤት አባላት ዮሐንስ ጨምሮ የ50 ተከሳሾች አቃቢ ሕጎች ምስክሮችን መስማት በትላንትናው ዕለት ተጀምሯል። በዚህም ላይ ዝርዝር አለ። ፋኖ ጃውሳ ሲሉ የሚጠሩትና በአማራ የታወጀውን ጦርነት በተመለከተ አወዛጋቢ ንግግሮች ሲያርጉ የሚደመጡት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት አሁን ደግሞ ጃውሳ አርጅቷል፣ ደክሟል ሲሉ ተናግረዋል። ጠቅላይ ሚኒስትሩ በበኩላቸው ባለፉት ዓመታት የነበረው ፈተና እያለፈ ነው ብለዋል። ክልሉ ግን ዛሬ ሙጊያ እያስተናገደ ንጹሃንም እየተገደሉበት ቀጥሏል። በዚህም ላይ ተጨማሪ አዘጋጅተናል። የኦሮሞ ነጻነት ሰራዊት በታጋጆች ጉዳይ ላይ ምርመራ እያደረኩ ነው አለ። የነጻነት ጦሩ የማድረገው ምርመራ አጠናቅቄ ውጤቱን ይፋ አድርጋለሁ ብለዋል። በትላንትናው ዕለት የታገቱ ዜጎችን በተመለከተ ነው የኦሮሞ ነጻነት ጦር ምርመራ ጀምሮ ያለው። ተጨማሪ አዘጋጅተናል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም አሜሪካ ድጋፍ ማቋረጧ ከባድ ቀውስ ያስከትሏል ብለዋል። ዶክተር ቴዎድሮስ አዳኖም በተለይም በኤችአይቪና በወባ በሽታ በርካታ ሀገራት ችግር አጋጥሟቸዋል ያሉት ሲሆን ለአሜሪካ ይገባታል ያሉትን መልእክት ማስተላለፏን በዚህም ላይ ተጨማሪ አለን። ሩዋንዳ ከቀድሞው ቅኝ ገዥዋ ቤልጂየም ጋር ያላትን ግንኙነት ማቋረጧ ዓለምን እያነጋገረ ነው። ቤልጂየም በበኩሏ በሩዋንዳ ዲፕሎማቶች ተመሳሳይ እርምጃ ወስጃለሁ ብላለች። ዋነኛው ምክንያቱ ምንድነው የሚለውን በዝርዝር እናያለን። እስራኤል በጋዛ ፈጸመችው መጠነ ሰፊ የአየር ጥቃት ከ300 በላይ ሰዎች መገደላቸው ተሰማ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የተኩስ አቁም ማራዘሚያውን ባልተቀበለው ሐማስ ላይ የተጠናከረ እርምጃ እንዲወሰድ አዘዋል የተባለው ይህንን ተከትሎ በርካታ ዜጎች ሞተዋል ተብሏል። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በእናቱ ዮሐንስ ባያለው የክስ መዝገብ ላይ የአቃቢ ሕግ ምስክሮች ምስክርነት መስማት ተጀምሯል። የሽብር ወንጀል ክስ የቀረባቸው የአማራ ክልል ምክር ቤት አባላት ዮሐንስ ባያለውን ጨምሮ የ50 ተከሳሾች የአቃቢ ሕጎች ምስክርነት በትላንትናው ዕለት መሰማት ተጀምሯል። በዚህ መዝገብ በሽብር ወንጀል ክስ ከቀረባቸው 50 ተከሳሾች መካከል 16 ተከሳሾች በተገኙበት ምስክሮቹ ትላንት ሰኞ መጋቢት 8 2017 ዓ.ም በፌደራል ከፍተኛ ፍርድ ቤት የሕገ መንግስትና የሽብር ወንጀል ጉዳዮች ችሎት ላይ ምስክርነት መስጠታቸው ታውቋል። ፍርድ ቤቱ የአቃቢ ሕግን 21 ምስክሮች ለማድመጥ ከባለፈው ዓርብ ዕለት መጋቢት 5 ቀን ሁሉም ተከሳሾች ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትላንት መጋቢት 8 2017 ዓ.ም ጀምሮ እንዲቀጥል መወሰኑና ትላንትና መጀመሩን ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኝ አስታውቀዋል። ትላንት በነበረው ምስክሮችን የማሰማት ሂደት አቃቢ ሕግ የአራት ምስክሮችን ቃል ለማሰማት ከችሎቱ እንደተፈቀደለት አቶ ሰለሞን አመላክተዋል። ጠዋት ላይ በነበረው የምስክርነት የማሰማት ሂደት አቃቢ ሕግ ከባህር ዳር የመጣ የፌደራል ፖሊስና አባል ምስክርነት ማሰማቱ ጠቁሞ መስካሪው የፌደራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄ ቀርቦለት ምላሽ መስጠቱንም አቶ ሰለሞን ገልጸዋል። የእምነት ቃላቸውን ከዚህ በፊት በችሎቱ የሰጡ 13 ተከሳሾች በአቃቢ ሕግ የተመሰረተብን ክስ የሐሰት ነው፣ ወንጀሉንም አልፈጸምንም ሲሉ መከራከራቸው ከጀርመን ሬዲዮ የተገኘው መረጃ ያሳያል። ታዲያ በትላንትናው ዕለት የቀረቡት ሁለት ምስክሮችም ከተከሳሾቹ መካከል የሚያውቋቸው እንደሌሉ፣ ነገር ግን አቶ ክርስቲያንና አቶ ዮሐንስ ባያለውን ግን በቴሌቪዥን እንደሚያውቋቸው ተናግረዋል። ተከሳሾቹ በአሁኑ ሰዓት በክልሉ ባለው ውጊያ ምክንያት ሽብር ቀስቅሳቸዋል ማለት ታስረው ከቆዩ 2 ዓመታት ሊሞላቸው ሲሆን በአሁኑ ሰዓት ምስክርነት እየተደመጠባቸው ይገኛል። አቶ ጌታቸው ረዳ እስካሁን ማተሙ በጀነው የጊዜያዊ አስተዳደሩ ፕሬዝዳንት ነው ይሆናሉ። አቶ ጌታቸው የጊዜያዊ አስተዳደሩ ጠቅላላ እድሜ አብቅቷል፣ በፌደራል መንግስት በኩል አዋጁ መራዘም አለበት ሲሉ ተደምጠዋል። የእሳቸው ምክትል የሆኑትና አቶ ጌታቸው ከተገናኘን 9 ቀን ሆኖናል፣ ወይም ችግር ሲፈጠር ስልክ አጥፍተው ይጠፋሉ ያሏቸው ሌተናል ጄኔራል ታደሰ ወረደ ግን አዳኝና ታዳኝ አሸናፊና ተሸናፊ አባራሪና ተባራሪ የለም ሲሉ ተናግረዋል።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንትነት ላይ የተደረገ ለውጥ የለም ብለዋል። ይህን የገለጹት ከአዲስ አበባ ሆነው በትላንትናው ዕለት ለሪዮት ሚዲያ በሰጡት ቃለ ምልልስ ነው። ማህተም አላስረከብኩም የሚሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩ ነው የማውቀው ሲሉ መልሰዋል። ጉዳዩ ይህን ያህል ሊያጨቃጭቅ አይገባም ነበር የሚሉት አቶ ጌታቸው ረዳ ግን እስካሁን ማህተሙ በእጅ ላይ ነው ያለው ሲሉ ማህተም ይነጥቃሉ ላሏቸው የነ ዶክተር ደብረጽዮን ቡድን በሽሙጥ መልስ ሰጥተዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌደራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጄኔራል ታደሰ ወረዳን ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚሉ መረጃዎች በስፋት ሲሰራጩ ነበር። በዚህ ጉዳይ ላይ ቃላቸውን የተጠየቁት አቶ ጌታቸው ረዳ እኔ ማውቀው ምንም የተረሰ ስምምነት የለም ይላሉ። ጊዜያዊ አስተዳደሩ 2 ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ላይ የሚመረጥ መንግስት የሚያስረክብበት ጊዜ ነበር የሚሉት አቶ ጌታቸው በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስት ካቢኔ መራዘም ይኖርበታል ይላሉ። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለመራዘም ጭምር ጠቅላይ ሚኒስትር አብይ አህመድ ጥያቄ ስለነበራቸው ተገናኝተን አጭር ውይይት አድርገናል ሲሉም ተናግረዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረኩት ብቻዬን ነው። ባደረግነው ውይይት የ2 ዓመት ወይም 6 ወር እስከ ምርጫ ሊሆን ይችላል አላውቅም። የፌደራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው። መራዘም እንደሚኖርበት ግን ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፈቃደኝነት እንዳለ የ2 ዓመት ጉዞ በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚደረግበት ወይም በአንድ ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚቻልበት ተጨማሪ እድሜ በሚያገኝበት ጉዳይ ላይ እኔ ባለውበት እንደሚመከር ነው የማውቀው ሲሉ አሁንም ስራ ላይ ነው ይላሉ። ከዛም በኋላ ጠቅላይ ሚኒስትሩም የቲፒኤልኤፍ ጉባኤ አድርጋለሁ የሚለውን የነ ዶክተር ደብረጽዮን ቡድን ወኪልን እንዳገኙ አውቃለሁ ባሉት አቶ ጌታቸው ባገኙበት ወቅትም ተመሳሳይ መልእክት አስተላልፈዋል ሲሉ ተናግረዋል። ከዚህ ውጪ ገሌ ይሁን ወይም ገሌ አይሁን በሚል ጉዳይ ላይ እኔ እስካሁን በበኩሌ የሰማሁት ነገር የለም የሚሉት አቶ ጌታቸው ይህ ሂደት በቅርብ የሚደረግ ስላልሆነ እንደሚወራው ገሌ የሚባል ነገር ካለ ያው በይፋ እስከምንሰማው እጠብቃለሁ ይላሉ። አቶ ጌታቸው እንዲህ ያለው ነገር ርስ ሊሆን አይገባም ነበር የሚሉ ሲሆን እገሌ ሆኗል እገሌ ተሹሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ ፕሬዝዳንት እኔ ሆነ ሲሉ ተደምጧል። አቶ ጌታቸው ረዳ ችግር ሲፈጠር ስልካቸውን አጥፍተው ይጠፋሉ ያሏቸው ጄኔራል ታደሰ ወረደ ጋር ከተገናኘን በስራ ጉዳይ ካወራም 9 ወር አልፎናል ብሏቸዋል። አቶ ጌታቸውና ጓዶቻቸው ከመቀሌ ተባረዋን ወይም ጥለው ወጣዋል እየተባለ የሚወራበት በሰዓት ግን ከተነጋገርን 9 ወር አልፏቸዋል የሚሏቸው ምክትላቸው ጄኔራል ታደሰ ወረደ ግን አባራሪና ተባራሪ የለም ሲሉ ተደምጠዋል። ሌተናል ጄኔራል ታደሰ ወረደ አዳኝና ታዳኝ አሸናፊና ተሸናፊ አባራሪና ተባራሪም የለም ሲሉ በትላንትናው ዕለት በመቀለ መድረክ ላይ ተናግረዋል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔው እንዲሁም የሰላም ጸጥታም ሴክሬታሪያት የሆኑት ሌተናል ጄኔራል ይህንን ንግግር ያደረጉት በትላንትናው ዕለት ከዚህ በፊት በተካሄደው ጦርነት ህይወታቸው ላለፉ ቤተሰቦች ድጋፍ ባደረጉበት ወቅት ነው። ከመላው ትግራይ የተውጣጡ ናቸው የተባሉት እነዚህ የሟች ቤተሰቦች በተገኙበት ባደረጉት ንግግር እንደ ትግራይ የተፈጥሮ ሀብታችንና ውስጣዊ አቅማችን መጠቀም ይኖርብናል። የሰማዕታት ቤተሰቦች በመርዳት ልጆቻቸው የተማሩና በራሳቸው የሚተማመኑ እንዲሆኑ ልንረባረብ ይገባል ሲሉ ተናግረዋል። በተለይም ሌተናል ጄኔራል ታደሰ ወረደን ጨምሮ አሁን ላይ ያለው የትግራይ የፖለቲካና የስትራቴጂ ችግር ከላይኛው መዋቅር እንጂ ከታችኛው አለመሆኑን ጠቅሰው መፍትሄ ያጋጠመው ችግር መፍታት ብቻ እንደሆነ አስረድተዋል። ሲቀጥሉም በዚህ ውስጥ አሸናፊና ተሸናፊ አዳኝና ታዳኝ አባራሪና ተባራሪ የለም ያሉ ሲሆን አሁን ላይ ችግሩ ያለው የላይኛው አመራር ላይ ነው። ስለዚህ ፖለቲካዊ ችግሮችን ከላይኛው አመራር ጋር እንፈታለን ሲሉም ተደምጠዋል። የጸጥታ አካላት የህዝቡን ደህንነት ለመጠበቅ ከምን ጊዜውም በላይ በትኩረት ሊሰሩ ይገባል የሚሉት ሌተናል ጄኔራል ታደሰ ወረደ በትላንትናው ስነ ስርዓት ላይ 327 በጦርነት ህይወታቸው ያለፉ ሰዎችን ቤተሰቦች ተገኝተው ድጋፍ ተደርጎላቸዋል ነው የተባለው። የዚህ ድጋፍ ወጪ ጠቅላላ 13 ሚሊዮን ብር አካባቢ ነው ተብሏል። በትግራይ ክልል ያለው የፖለቲካ ቀውስ የቀጠለ ሲሆን ችግሩ እልባት የሚያገኝበት ሁኔታ ላይ ግን እስካሁን ሁለቱ ቡድኖች ያልተነጋገሩ ቢሆንም በፌደራል መንግስት በኩልም ጌዲዮን ጢሞቴዎስ ለፈረንጆች ከነገረው ሐሳብ ውጭ የተባለ ነገር የለም። ፋኖን ጃውሳ ሲሉ የሚጠሩትና በአማራ ክልል የታወጀውን ጦርነት በተመለከተ አወዛጋቢ ንግግሮች ሲያደርጉ የሚደመጡት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት አሁን ደግሞ ጃውሳ አርጅቷል፣ ደክሟል ሲሉ ተናግረዋል።
ጠቅላይ ሚኒስትሩ በበኩላቸው ባለፉት ዓመታት የነበረው ፈተና ያለፈ ነው ሲሉ ተደምጠዋል። ክልሉ ግን ዛሬም ውጊያ ያስተናገደ ንጹሃንም እየተገደሉ ቀጥሏል። ምንም አይነት መረጃ ሳያወጣና ከሚዲያ ዘገባ ተከልክለው ባህር ዳር ከተማ አምርተው የነበሩት የአገዛዙ ጠቅላይ ሚኒስትርና ሹሞቻቸው ወደ አዲስ አበባ ከተመለሱ በኋላ ስለ ባህር ዳር ቆይታቸው በይፋ ገጻቸው ተናግረዋል። አብይ አህመድ ከባህር ዳር ጉብኝት በኋላ ወደ ቤተ መንግስታቸው ተመልሰው የባህር ዳር ከተማን የኮሪደር ልማት እንቅስቃሴ ተመልክቻለሁ። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና ያለፈ ነው ሲሉ ተናግረዋል። በከፍተኛ ወታደራዊ ጥበቃ ስር ሆነው በከተማዋ ፎቶ ተነስተው የተመለሱት ባለስልጣናቱም የኮሪደር ልማት ጉብኝት በሚል ሰበብ ያደረጉት ጉዞ ወደ አዲስ አበባ ከተመለሱ በኋላ ፋኖን ፈልገን አጣ ነው የሚል ይዘት ያለው መልእክት ሲያሰራጩ ተስተውሏል። የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ባህር ዳር ከተማ ሆነው ኮሽታ ሳያሰሙ ወደ አዲስ አበባ ከተመለሱ በኋላ ጃውሳ ሲሉ የሚጠሩትን ፋኖ በተመለከተ አርጅቷል፣ ተዳክሟል ሲሉ ተናግረዋል። ጥንት የሶቪየት መሪዎች ሲያረጁ ራስን የመግለጥ ፈተና ይገጥማቸው ነበር የሚሉት ዲያቆኑ አርጅተውና ደክመው በህዝብ ዘንድ ላለመታየት በዚህም የተነሳ ጎልማሳ ያሉ የነበራቸውን የድሮ የጉብዝና ፎቶና ቪዲዮ ተደጋግሞ እንዲታይ ይደረግ ነበር ሲሉ ሐምተዋል። ጃውሳ የሶቪየት ዘመን ፈተና ገጥሞታል የሚሉት አሁን ላይ ቀጥለው ጃውሳ አርጅቷል፣ ደክሟል፣ አሁን እንደ ጉንዳን እንጂ እንደ ውሻ መናክስ አቅቶታል። እናም ፎቶና ቪዲዮ እየገረበ ነው። የዛሬውን ቢያጣም የቀድሞውን ፎቶ ይለጥፋል ሲሉ በይፋዊ ገጻቸው ጽፈዋል። አገዛዙ ጦርነት የሚከፍትባቸውን አካላት እየተከታተሉ በተረትና በሽሙጥ ሲያጣጥሉና ሲወነጅሉ የሚታወቁት ዳንኤል ክብረት ከብልጽግና አባላት በላይ ስለ ብልጽግናና አገዛዙ ጥብቅና በመቆም ለጠቅላይ ሚኒስትሩ ያላቸውን ታማኝነት ከሚገልጹት ቀዳሚ ሚኒስትሮች መካከል አንዱ ነው። ጠቅላይ ሚኒስትሩም ሆነ አማካሪያቸው ይህን በሚሉበት በዚህ ወቅት ግን በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ እንደቀጠለ መሆኑ ታውቋል። በተለይም በሰሜን ወሎ ዞን ወልዲያ ከተማ ዙሪያ በሸዋ መራቤቴም በጎንደር ጋይንት እንዲሁም በጎጃም ቋሪትና ሌሎች አካባቢዎች ከባድ ውጊያዎች እየተደረጉ ሲሆን በዚህም ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ ነዋሪዎች ይናገራሉ። በትላንትናው ዕለት ምሽት በቋሪት ወረዳ መግቢያ ቀጠናዎች ማለትም ከአዴት በብር አዳማና በጅጋ ገነት አባ ከባድ ውጊያ እንደነበረ የአካባቢ ምንጮች ለኢትዮ ኒውስ አረጋግጠዋል። በተለይም ብር አዳማ ተራራማ አካባቢ የአገዛዙ 59ኛ ክፍለ ጦር ላይ ከፍተኛ ጉዳት የደረሰበት ውጊያ መደረጉን የታወቀው በዚህም በከባድ መሳሪያ ታግዘው የተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የአካባቢ ነዋሪዎች ተናግረዋል። በእንዲህ ያሉ ሁኔታዎች ስር የሚገኘውን የአማራ ክልልን ነው የአገዛዙ ጠቅላይ ሚኒስትር አብይ አህመድ ፈተናውን እያለፈ ነው ሲሉ የሚገልጹት። ክልሉ በአሁኑ ሰዓት በሚሊዮን የሚቆጠሩ ዜጎች በከፍተኛ የጦርነት ማዕበል ውስጥ የተመቱበት ከመሆኑም ባለፈ አሁን ላይ የአገዛዙ ጦር ቤት ለቤት እየዞረ ንጹሃን አርሶ አደሮችን የሚገርልበት፣ የሚረሽንበት፣ ሴቶችንም የሚደፍርበት፣ ያላቸውን ሀብትና ንብረትም የሚዘርፍበት ጊዜ ላይ ይገኛል። የፋኖ ኃይሎች ወኩላቸው አደረጃጀታችን እያሰፋን ነው በሚሉበት በዚህ ወቅት ላይ አሁን ላይ ችግሮች አልፈዋል ማለት የብልጽግና አመራሮች ቪዲዮዎችና ፎቶዎችን በማቀናበር ከባህር ዳር ወደ አዲስ አበባ መጥተው መልቀቃቸው ብዙዎችን እያነጋገረ ይገኛል። የኦሮሞ ነጻነት ሰራዊት በታጋቾች ጉዳይ ምርመራ እያካሄድኩ ነው አለ። የነጻነት ጦሩ የማድረገው ምርመራ አጠናቅቄ ውጤቱን ይፋ አድርጋለሁ ብሏል። የኦሮሞ ነጻነት ሰራዊት በትላንትናው ዕለት በኦሮሚያ ክልል ከአዲስ አበባ ወደ ጎጃም በሚወስደው አውራ ጎዳና ላይ በአውቶቡስ ሲጓዙ የነበሩ ሙሉ ተሳፋሪዎችና ከናሽከርካሪያቸው እንዲሁም ረዳቱን በተጨምሮ በታጣቂዎች ታግተው መወሰዳቸው በተመለከተ ሪፖርት ደርሶኛል ብሏል። ታዲያ ሰራዊቱ ጉዳዩን እየመረመርኩት ነው ሲል በመግለጫ አስታውቋል። ትላንት መጋቢት 8 2017 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ቅርብ ርቀት በምትገኘው አሊደሮ የተባለች አካባቢ በርካታ ሰዎች በታጣቂዎች ታግተው መወሰዳቸው ኢትዮ ኒውስ መዘገቡ ይታወሳል። ጉዳዩን በተመለከተ የኦሮሞ ነጻነት ሰራዊት ምርመራ እያደረገ እንደሚገኝ በመግለጽ በምርመራ የሚደርስበትን መደምደሚያ በአጭር ጊዜ ይፋ እንደሚያደርግ ነው ያስታወቀው። አገዛዙ በተደጋጋሚ በእነዚህ አካባቢና መሰል ቦታዎች የሚፈጸሙ እገታዎችን ኦነግ ሸኔ ነው የሚፈጽማቸው ማለት በሽብርተኝነት የፈረጁት ለዚህ ነው ሲል ይደመጥ ነበር። ከሁለት ወር በፊት የኦነግ ሸኔ ጦር በሰላም እጁን ሰጠኝ ማለት እርቅ ፈጽም ያለው አገዛዙ ኃላፊዎቹንም የመንግስት ስራ እንዲያግዙ ስልጣን ሰጥቻቸዋለሁ ማለቱ ይታወሳል። ከዛን ጊዜ ጀምሮ እገታው ቆሞ የነበረ ቢሆንም አሁን እንደ አዲስ በተፈጠረው እገታ ንጹሃን ካሰቡበት ሳይደርሱ ታፍነው ተወስደዋል። በትላንትናው ዕለት አዲስ አበባ በ140 ኪሎ ሜትር ርቀት ላይ በምትገኘው አሊዶሮ የተባለች አካባቢ ከዚህ ቀደም በተደጋጋሚ እገታ እንደሚፈጸም እየታወቀ በቂ ጥበቃ ባለመደረጉ አንድ አውቶቡስ ሙሉ ተሳፋሪዎች በታጣቂዎች ታግተው ተወስደዋል ሲሉ የመረጃ ምንጮቻችን ለኢትዮ ኒውስ አረጋግጠዋል። በታጣቂዎች ታግተው የተወሰዱ ሰዎች እስካሁን ያሉበት ሁኔታ አለመታወቁም የታጋቾች ደህንነት በተመለከተ በርካቶች ከፍተኛ ስጋት ላይ እንዲወድቁ አድርጓቸዋል ነው የተባለው። እገታው የተፈጸመው የአገዛዙ ጦር በ2 ኪሎ ሜትር ርቀት ውስጥ በካምፕ በሚኖርበት አካባቢ
አካባቢ ነው። በዚህ አካባቢ ያለው የአገዛዝ ጦር በተደጋጋሚ ትዕዛዝ አልተሰጠኝም በሚል እገታው ሲፈጸም ቆሞ እንደሚያይ ላለፉት ዓመታት የተፈጸሙ እገታዎች ምስክር ናቸው። አውቶቡስ ሙሉ ተሳፋሪዎችና አሽከርካሪዎች ከነረዳቱ በታጣቂዎች መታገትን በተመለከተ ዛሬም ይህ መረጃ እስከተጠናከረበት ጊዜ ድረስ ከአገዛዙ ፖሊስም ሆነ የጸጥታ ኃይል የተሰጠ መልስ የለም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም አሜሪካ ድጋፍ ማቋረጧ ከባድ ቀውስ በጤና ዘርፉ ላይ ያስከተለ ነው አሉ። ዶክተር ቴዎድሮስ በተለይም በኤችአይቪ እና በወባ በሽታ በርካታ ሀገራት ችግር እያጋጠማቸው ይገኛል ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የአሜሪካ ተራድኦ ድርጅት የውጭ የነፍስ አድን እርዳታ ማቆሙም በ8 ሀገሮች ከፍተኛ የኤችአይቪ መድኃኒት አቅርቦት ላይ ከፍተኛ መስተጓጎል ፈጥሯል ሲሉ ተናግረዋል። እንደ ዶክተር ቴዎድሮስ አዳኖም ገለጻ በርካታ የአፍሪካ ሀገራት ለዚህ አደጋ ተጋልጠዋል። ዶክተር ቴዎድሮስ ከአፍሪካ አህጉር ኬንያ፣ ደቡብ ሱዳን፣ ማሊ፣ ናይጄሪያ፣ ሌሴቶ፣ ቡርኪና ፋሶ በጥቂት ወራት ውስጥ ነፍስ አድን የኤችአይቪ መድኃኒቶች እንደሚያልቁባቸው አስጠንቅቀዋል። አሜሪካ ለሀገራት የምትሰጠውን እርዳታ የምታቋርጥ ከሆነም ስርዓት ባለውና ሀገራት አማራጭ እንዲፈልጉ በሚያስችል ሰብአዊ በሆነ አኳኋን እንድታደርገው ዶክተር ቴዎድሮስ አዳኖም ተማጽነዋል። የኤችአይቪ መድኃኒቶች አቅርቦት መቋረጡ 10 ሚሊዮን ተጨማሪ ሰዎች በበሽታው እንዲያዙ እንደሚያደርግና ከበሽታው ጋር በተያያዘም 3 ሚሊዮን ሰዎች እንዲሞቱ ምክንያት ሊሆን እንደሚችል ገልጸዋል። የወባ በሽታም በተመሳሳይ መስፋፋቱን ይቀጥላል ሲሉ ዶክተር ቴዎድሮስ አዳኖም አሜሪካውያን በዚህ ጉዳይ ላይ ያላቸውን ድጋፍ በፈቃድ የሚያደርጉት ስለነበረ አሁንም እንዲያስቡበት ጥሪ አቅርበዋል። ሩዋንዳ ከቀድሞ ቅኝ ገዥዋ ቤልጂየም ጋር ያላትን ግንኙነት ማቋረጧ ዓለምን እያነጋገረ ነው። ቤልጂየም በበኩሏ በሩዋንዳ ዲፕሎማቶች ላይ ተመሳሳይ እርምጃ ወስጃለሁ ብላለች። አፍሪካዊቷ ሩዋንዳ በዲሞክራቲክ ኮንጎ ሪፐብሊክ ካለው ግጭት ጋር በተያያዘ ከቀድሞ ቅኝ ገዥዋ ቤልጂየም ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጫለሁ ብላለች። ቤልጂየምን በሩዋንዳ ላይ ያላትን ያልተገባ አስተያየት በመስጠት የከሰሰችው ኪጋሊም የቤልጂየም ዲፕሎማቶች ሀገሪቱን በ48 ሰዓታት ውስጥ ለቀው እንዲወጡ በትላንትናው ዕለት አዛለች። የቤልጂየም የውጭ ጉዳይ ሚኒስትር ማርክዚየም ፕሮቮት ሩዋንዳም የወሰደችው እርምጃ ተመጣጣኝ አለመሆኑና በማንስማማበት ወቅት ሩዋንዳ ንግግር ለማድረግ ፍላጎት እንደሌላት የሚያሳይ ነው ብለዋል። ሚኒስትሩ አክለውም የሩዋንዳ ዲፕሎማቶች በሀገሪቱ ተቀባይነት የላቸውም ብለዋል። ሩዋንዳ በምስራቅ ኮንጎ ጥቃት እየፈጸመ ያለውን የኤም23 አማጺ ቡድን በመደገፍ ክስ እየቀረበባት ሲሆን የአፍሪካ ሀገራት ተኩስ እንዲቆም ጥረት በማድረግ ላይ ይገኛሉ። አማጺ ቡድኑ በመንግስት ኃይሎች ላይ ጥቃት በመክፈት በምስራቅ ኮንጎ ያሉ ሁለቱ ትላልቅ ከተሞችን ተቆጣጥሯል። ታዲያ ሩዋንዳ ለቤልጂየም በእኛ ጉዳይ ላይ ጣልቃ የምትገቢው አንቺ ማነሽ? የባርነት ዘመን ወይም የቅኝ ግዛት ዘመን አልፏልና ልንሰማሽ አይገባም፣ በራሳችን ጉዳይ ራሳችን እንወስናለን በማለት አምባሳደሮቿና ዲፕሎማቶቿን አባራለች። ታዲያ ቤልጂየም በተመሳሳይ የሩዋንዳ አምባሳደርና ዲፕሎማቶች ሀገሯን ለቀው እንዲወጡ ማዘዟ ተሰምቷል። እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት ከ300 በላይ ሰዎች በሞታቸው ተሰማ። ኔታንያሁ የተኩስ አቁም ማራዘሚያውን ባልተቀበለ ሐማስ ላይ የተጠናከረ እርምጃ ይቀጥላል ብለዋል። እስራኤል በጋዛ ከሁለት ወራት ወዲህ ከፍተኛውን የቦምብ ጥቃት ፈጽማ በቁጥር የ330 ሰዎች ሕይወት አልፏል ተብሏል። የጋዛ ጤና ሚኒስቴር እንዳስታወቀው የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ጥቃቶችን ፈጽሟል። በጥቃቱ ሕይወታቸው ካለፈው ውስጥ ከ50 በላይ ህፃናትና 28 ሴቶች ይገኙበታል ነው የተባለው። የተፈናቀሉ ሰዎች የሚኖሩባቸው ድንኳኖችና ቤቶች ላይ ኢላማ ያደረጉ ጥቃቶች ሴቶች፣ ህፃናትና አዛውንቶችን ጨምሮ ከ250 በላይ ሰዎች ማቁሰላቸው ተሰምቷል። የእስራኤል ጦርና የሀገር ውስጥ የደህንነት ተቋሙ ሽን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውን አረጋግጠዋል። ኔታንያሁ ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል የአየር ጦር ጥቃት እንዲፈጸምበት አዘዋል። በቀጣይም የምድር ውጊያ ሊጀመር ይችላል ተብሏል። የመከላከያ ሚኒስትሩ እስራኤል ካትዝ ሐማስ ታጋቾችን የማይለቅ ከሆነም በጋዛ የሚወሰደው እርምጃ አድማሱን እያሰፋ ይሄዳል ብለዋል። የፍልስጤማውያን ሐማስ በኩሉ የእስራኤል ቦምብ ድብደባ በታጋቾች ላይ የሞት ፍርድ እንደማሳለፍ ይቆጠራል ሲል ተደምጧል። የኔታንያሁ ዳግም ጦርነት መጀመር ውሳኔዎችም ታጋቾችን መስዋዕት የሚያደርጋቸው ነው ብሏል የቡድኑ የፖለቲካ ቢሮ አባል ኢዛት አል ረሽቅ። በአሁኑ ወቅት በጋዛ የቀሩት ታጋቾች 59 ሲሆኑ እስራኤል 35 ሕይወታቸው ማለፉን ታምናለች። እስራኤልና ሐማስ ከሁለት ሳምንታት በፊት የተጠናቀቀውን የመጀመሪያ ምዕራፍ ተኩስ አቁም ለ42 ቀናት እንዲያራዝሙ ምክረ ሐሳብ ያቀረበችው አሜሪካ በጋዛ ዳግም ለተጀመረው የአየር ጥቃት ድጋፍ ሰጥታለች ነው የተባለው። የዋይት ሃውስ ቃል አቀባይ ካሎሪ ሌቪት
ለፎክስ ኒውስ በሰጡት ማብራሪያ ሐማስ ሀውቲና ኢራን እንዲሁም ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋ እንደሚከፍል ፕሬዝዳንት ትራምፕ ደጋግመው ግልጽ አድርገዋል። የገሃነም በሮች በሰፊው ይከፈቱላቸዋል ሲሉ ተናግረዋል። እስራኤል ከ2 ሳምንት በፊት ወደ ጋዛ ሰብአዊ ድጋፍ እንዳይገባ በማገድና የኤሌክትሪክ ኃይል ስርጭትን ሙሉ በሙሉ በማቋረጥ በሐማስ ላይ ጫና ለማሳደር ሞክራለች። ይሁን እንጂ ሐማስ በአሜሪካ መካከለኛው ምስራቅ ልዩ መልእክተኛ ስቴቨን ዊትኮፍ የቀረበውን የተኩስ አቁም ማራዘሚያ እስራኤል ጦሯን ከጋዛ እንድታስወጣ የሚጠይቅ ሁለተኛው ምዕራፍ ላለመቀበል የተደረገ ነው በሚል ውድቅ እንዳደረገው ይታወሳል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።